ዘመኑ ሰው የተጨካከነበት ጊዜውም የከፋበት መሆኑን የሚያሳዩ ተግባራት መታየት ከጀመሩ ሰነባብተዋል። የሰውን ልብ ጭካኔ የገለጡ ጉዳዮች ተፈጽመው ሰምተን እናውቃለን። እንዴት እንዲህ ያደርጋል ያስባሉ ሁኔታዎችም ተከናውነው አይተን ይሆናል። በኮሜዲያን ወንደሰን ቤተሰብ ላይ የተፈጸመው ጭካኔ የተሞላበት ተግባር ግን ታይቶም ተሰምቶም የማይታወቅ ግፍ ሆኗል። ወላጅ አባቷን በድንገተኛ ሞት የተነጠቀችው ሕፃን ልጅ ከእናቷ ጋር ከቤት መባረራቸው ተሰምቷል። በዚህ የልጅነት እድሜዋ የተሸከመችው አባትን የማጣት ሐዘን ሳይበቃት ስሟን ጠርቶ የማይጠግባት የመኖር ምክንያቱ እሷ እንደሆነች የሚመሰክርላት አባቷ በተቀበረ ማግስት ሐዘን ካደቀቃት እናቷ ጋር ከኖሩበት ቤት ተባረው በሰው ቤት ተጠግተው እንዳሉም ተነግሯል። ሐዘን የደረሰበትን ሰው በማጽናናት ልቡ የተሰበረውን አይዞ ከጎንነን በማለት የሚያበረታ ማህበረሰብ ውስጥ 40 ቀን እንኳን ቀርቶ ሰለስት ሳይቆጠር የሟችን ባለቤትና ልጅ ከቤት አውጥቶ መወርወር ምን አይነት ጭካኔ ነው የሚያስብል ሲሆን ይህ አስነዋሪ ተግባር የተፈጸመው በገዛ የሟች እህት መሆኑ ደግሞ ነገሩን እጅግ አሳዛኝ አድርጎታል። ለመሆኑ የባልና የአባት ሐዘናቸውን ሳይጨርሱ ከኖሩበት ቤት እንዲባረሩ የተደረጉት እናትና ልጅ የገጠማቸው ያልተጠበቀ በደል ምንድን ነው? ይህን የጭካኔ ተግባር የፈጸመችው ሴት ስለ ተግባሯ ተጠይቃ ምን አለች? እናትና ልጅ አሁን ያሉበት ሁኔታስ ምን ይመስላል? ሁሉንም እንነግራችኋለን። በሌላ መረጃ ደግሞ ኢቢኤስ ቴሌቪዥን ከባድ ስህተት መስራቱ ተነግሯል። በሚሰራቸው የበጎ አድራጎት ስራዎች ከፍተኛ ተወዳጅነትን ማትረፍ የቻለው ኢቢኤስ ቴሌቪዥን እሁድን በኢቢኤስ ላይ ያስተላለፈው ፕሮግራም ላይ የታዩት የሀገር ባለውለታ ሰው የቀረቡበት መንገድ መነጋገሪያ ሆኗል። ከ8 በላይ ጽሁፎችን የጻፉ በዩኒቨርሲቲ ውስጥ በማስተማር ያገለገሉ እውቅ ደራሲና የፖለቲካ ሳይንስ ምሁር የሆኑት ሀብታሙ አለባቸው ተጎሳቅለውና መንገድ ላይ ወድቀው ምሳ ሲቀበሉ መታየታቸው ህዝቡን ክፉኛ ያሳዘነ ሲሆን ይህን ምስል ቀርጾ ያሰራጨው ኢቢኤስም ከፍተኛ ትችት እየተሰነዘረበት ይገኛል። ለመሆኑ መነጋገሪያ የሆኑት ሰው ማን ናቸው? ቴሌቪዥን ጣቢያ ውስጥ በእርሳቸው ጉዳይ ለምን ትችት እየደረሰበት ሆነ? ሁሉንም እንነግራችኋለን። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲው ቤተሰቦች። ሰርክቲው ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬው መሰናዶ አሳዛኝና አነጋጋሪ ስለሆኑት መረጃዎች እንነግራችኋለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ኮሜዲያን ወንደሰን አውራሪስ ባደረበት የልብ ህመም ምክንያት በድንገት መሞቱ የኪነ ጥበብ ማህበረሰብን ያስደነገጠ ህዝቡንም ያሳዘነ ነበር። የቀብር ስነ ስርዓቱ በተፈጸመ ማግስት ባለቤቱና ልጁ ላይ የደረሰው ግፍ ለወንደሰን ሁለተኛ ሞት ሆኖ የሰማውን ሰው ሁሉ ያስቆጣም ሆኗል። የኮሜዲያን ወንደሰን እህት የሆነችው ግለሰብ ሐዘን የተቀመጡ እናትና ልጅን ገና ሰልስት እንኳን ሳይሆን ከቤት አስወጥታ እንዳባረረቻቸው ተሰምቷል። ለሟቹ እህት የሆነችው ሰው ገና በለጋ እድሜዋ መከታ የሆናትን አባት በሞት ላጣች ልጅ አክስት የምትሆን ሴት ባለቤቱንና ልጁን ያለምንም ርኅራኄ ከኖሩበት የቀበሌ ቤት አስወጥታቸዋለች። እኚህ እናትና ልጅ በአሁን ሰዓት የአካባቢው ሰው አዋቶ ጊዜያዊ ማረፊያ ተከራይቶላቸው ለሐዘን እንደተቀመጡ ነው የተሰማው። ለዚህ ሁሉ መነሻ ምክንያት የሆነው ነገር እንዲህ ነው። ኮሜዲያን ወንደሰን በህይወት እያለ ከእህቱ ጋር ትልቅ አለመግባባት ውስጥ ነበር። ልክ እንዳረፈ እህትየው ባለቤቱንና ልጁን ከሚኖሩበት ቤት በማባረር ተበቅለዋለች። በሰፈር ሽማግሌ ብትለመን አሻፈረኝ ብላ ዛሬ ለከፋ ችግር እንዲጋለጡም ሆነዋል። ተይ ግፍ ይሆንብሻል፣ የወንድምሽ ልጅና ባለቤቱ ናቸው፣ ሜዳ ላይ ወድቀዋል፣ ተመልሰው ወደ ቤታቸው ይግቡ፣ ለምን ወንድምሽን ሁለቴ ትገይዋለሽ ተብላ ቢማጸኗትም በጉልበቷ ተማምና እምቢ እንዳለችም ተነግሯል። 40 እንኳን ሳይወጣ ልጁንና ባለቤቱን ስቃይ ውስጥ እንዲገቡ በገዛ እህቱም ተፈርዶባቸዋል። ባለቤቱ ቤተልሔም ህሉፍም ስራ የላትም፣ በዛ ላይ የስኳር ታማሚ ናት። ለልጃቸው የትምህርት ቤት ክፍያ፣ ልብስና ምግብ ወጪም አለ። ይሄ ሁሉ ጫና በታማሚዋ እናት ላይ ነው። ስለዚህ የሚመለከተው አካል መፍትሄ እንዲሰጣት ተመልሰውም ወደ ቤታቸው እንዲገቡ እየተጠየቀ ይገኛል። በድርጊቱ ያዘነው ሰው ሁሉም ለእነዚህ እናትና ልጅ ድምጽ እየሆነ ነው። በቀጣይ ምን እንደተወሰነላቸው መረጃዎችን የምናደርሳችሁ እንደሆነ እየገለጽን ወደ ሌላኛው መረጃችን እናመራለን። ኢቢኤስ ቴሌቪዥን ያስተላለፈው ፕሮግራም ከባድ ትችትን ማስነሳቱ ተሰምቷል። ኢቢኤስ ቴሌቪዥን በእሁድን በኢቢኤስ ፕሮግራም ላይ ለተቸገሩ ወገኖች ምሳ ይለግሳል። የፕሮግራሙ አዘጋጅ የሆነው ዳንኤል ተገኝም ካሜራ ከጀርባው አስከትሎ ምግብ በላስቲክ እና 2 ሊትር ውሃም አንድ ላይ ያድላል። የሀገሬ ለምኖ አዳሪም በድንገት በዳኒ በሚለገሰው ምግብ ፊቱ ሲፈካ ካሜራማኑ ዙም እያደረገ በሚገባ ያሳየናል። በሀገራችን ከሚገኙ መገናኛ ብዙሃን ማህበራዊ ኃላፊነቱን በሚገባ በመወጣት አቻ የሌለው ኢቢኤስ ቲቪ ለተቸገሩ ወገኖች የምግብ ሆነ የገንዘብ ድጋፍ በማድረግ መስጠቱ ችግር የለውም። ነገር ግን ቪዲዮ ቀርጾ አየር ላይ መዋል ግን ተገቢ አይደለም። አንዳንዶች ከተቀበሉ በኋላ ፊታቸውን በነጠላና በፎጣ ሊደብቁ ሲሞክሩም ይታያል። ይህም ድርጊት በህግም የሚያስጠይቅ ነው። የሀሳብ እንዲነሳ ያደረገው ደግሞ ኢቢኤስ ለታላቁ ደራሲ ሀብታሙ አለባቸው ምሳ ሲሰጥ መታየቱ ነው። እሁድ ዕለት በተላለፈው እሁድን
ቴሌቪዥን በኢቢኤስ ፕሮግራም ላይ በከተማ ውስጥ እየተዘዋወሩ ለተለያዩ ሰዎች ምሳ እየተሰጠ ነበር። ምሳ ከተሰጣቸው ሰዎች መካከል አንዱ ታላቁ ደራሲ ሀብታሙ አለባቸው ሆኖ ተገኝቷል። ምስሉ ቢበዛ ለ10 ሰከንድ የታየ ቢሆንም ሀብታሙ ምንም ሳይናገር የምሳ ስጦታውን በፈገግታ ተቀብሎ ሲሄድ ይታያል። ይህ ልብ ሰባሪ ነገር ቢሆንም ኢቢኤስ ምሳ ሰጥቶ ደራሲውን በቪዲዮ ቀርጾ አየር ላይ ያዋለው የታላቁ ደራሲ ሀብታሙ ፍቃድ ጠይቆት ነው የሚለው በብዙሃኑ ዘንድ ጥያቄ ፈጥሯል። ለደራሲው ምግብና ውሃ የሰጠው እንደው ከመሬት ተነስቶ ነው ወይስ ከደራሲው ፍቃድ አግኝቶ ነው? ለመሆኑስ ኢቢኤስ ቴሌቪዥን ያለ ሰዎች ፍቃድ ውሃና ምግብ እየሰጠ ለአየር መዋል ይችላልን? ደራሲው ቸገረኝ ሳይል ደጅ ሳይጠናቸው በቆመበት መጥተው ሰጥተው መቅረጽ ይገባል። በሀገራችን እንኳን 8 መጽሐፍ የጻፈ ደራሲ ቀርቶ የቸገረው እንኳን ወዶና ፈቅዶ ካልሆነ በቀር በአደባባይ እርዳታ ለመቀበል የማይፈልግ ብዙ ሰው አለ። በመሆኑም ኢቢኤስ ልክ አላደረገም የሚሉ ሀሳቦች በስፋት ሲዘዋወሩ ታይቷል። ከሁሉ በላይ ግን ለሀገር ብዙ የለፋ ሰው ቸግሮት እንኳን ቢሆን የተቋጠረ ምግብ ሰጥቶ ለሕዝብ እይታ ምስልን በካሜራ አስቀርቶ ብቻ መሸኘት ተገቢ አይደለም ያሉ ሰዎች ኑሮ አጎሳቅሎት መልኩ አልለይ ስላለው ሰው ማንነት እንዲህ ሲሉ ሀሳቦችን አጋርተዋል። ሀብታሙ አለባቸው ተወልዶ ያደገው ጎንደር ነው። በ1983 ዓ.ም የአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ተማሪም ነበር። የደርግ መንግስት ወድቆ ኤርትራ ስትገነጠል በ1985 ዓ.ም የዩኒቨርሲቲ ተማሪዎች ተቃውሞና ቁጣ ሲነሳ ኤርትራ አትገነጠልም፣ ውሳኔው ልክ አይደለም የሚለውን ተቃውሞ ከመምራት ባለፈ ያንን የተቃውሞ ጽሑፍ አርቅቆና ጽፎ ያነበበውም ይሄ ሰው ነው። ከዩኒቨርሲቲ እንደወጣም የባህር ዳር ከተማ አስተዳደር የመዘጋጃ ቤት ኃላፊ እስከ መሆን የሰራ ሲሆን የ97ቱ ምርጫ መጥቶ ነገሮች እንዳይሆኑ ሲሆን እርሱም ለእስር ተዳርጎ እንደነበረ መረጃዎች ጠቁመዋል። ጥቂት እስር ቤት ቆይቶ ከወጣ በኋላም በመቀሌ ዩኒቨርሲቲ የሲቪክስ መምህር ሆኖም ሲያገለግል ነበር። ከዚህ ሁሉ ሂደት በኋላም የአዲስ ነገሩ ጋዜጣ የፒያሳ ማህሙድ ጋር ጠብቂኝ ደራሲና የሌትማን ጸሐፊ አሳታሚና አከፋፋይ ባለቤት መሐመድ ሰልማንና ወዳጆቹ ተመካክረው እነ አውሮራን እነ የቄሳር እንባን የሱፍ አበባ መጽሐፎቹንና የመጨረሻውን ታላቁን ተቃርኖ እዛው መቀሌ ያለ ለአንባቢ ያበቃ መሆኑም ታውቋል። የዩኒቨርሲቲው ስራውን አቆሞ አዲስ አበባ ሲመጣና ስነ ጽሑፍ ላይ ብቻ ሲያተኩር ታዲያ ይህ ጉዳይ ያሳሰባቸው ወዳጆቹ ሊትማን አሳታሚዎችና ሌሎችም መጽሐፍ የገቢ ምንጭ አይሆንም፣ ትቸገራለህ፣ ጎን ለጎን የሆነ ስራ መጀመር አለብህ ቢሉትም ያው የደራሲ ነገር ወይ ሌሊት ሲጽፍ አድሮ ቀን ይተኛል። ይህ ሁኔታ ስራ ለመስራት አልተመቻቸም ነበር። ከዛም ከ2005 እስከ 2009 ዓ.ም ፈረንሳይ ለጋሲዮን ቤት ተከራይቶ ብቻውን ይኖር ነበር። አብዛኛውም ሰው የሚመስለው ይህ ሰው ከሀገር ወጥቶ ተንደላቆ የሚኖር ነበር። ይህ ብቸኝነቱ ያስጨነቀው ወንድሙም ከጎንደር መጥቶ ሊያግዘው የሚችል ሰው ሲፈልግ የመልካሙን ሰው ተስፋ በላይነህን ያገኘዋል። እናም ይህ ደግ ወንድማችን ላለፉት 3 ዓመታት በራሱ ገስታውስ ክፍል ሰጥቶ ሲያኖረው እንደነበርና በኮሪደር ልማቱ ገስታውሱ ሲነሳ ለሀብታሙም ቤት ተከራይተውለት እየኖረ እንደሆነ ተነግሯል። ታላቁ ተቃርኖ መጽሐፍ ለሀብታሙ ማስተርፒስ ስራው እንደሆነ የተገለጸ ሲሆን ፌዴራሊዝም ላይ ብዙ የጻፈ አይነተኛ ሰው እንደሆነም ተገልጿል። ተቀርጾ የተላለፈው የደራሲው አሁናዊ ሁኔታም በተመለከተ ጥያቄ ያስነሳ መሆኑን ተከትሎም መረጃዎች እንደወጡት ደራሲ ሀብታሙ ብዙ ሌክዠሪ ህይወት የማይፈልግ በአሁኑ ወቅት የሚያሳስበው የሀገሩ የፖለቲካ ጉዳይና ምን ፖሊሲ ቢወጣ ሀገሬ ትለወጣለች የሚለው እንጂ የራሱ ህይወት ላይ ትኩረት ያላደረገ እንደሆነም ተሰምቷል። በአሁኑ ወቅት ከብቸኝነቱ አንጻር ክትትል የሚያስፈልገው እንደሆነ መጠነኛ ቋሚ ቤት፣ ምሳ፣ ቁርስ፣ ራት አስታውሶ የሚሰጠውና ልብሱን አጥቦ የሚያቀርብለት ሰው ያስፈልገዋል። ከዚህ በተረፈ ግን እኛም ወዳጆቹ ይህን ለማድረግ እየተመካከርን ስለሆነ ደህንነቱ የተጠበቀ እንደሆነም መረጃዎችን የሰጡ ወዳጆቹ አስታውቀዋል። ውድ የሰርክ ቲዩብ ቤተሰቦች እናንተ ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን አስተያየት መጻፊያው ላይ አጋሩን እያለን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም